ንቃተ ህግ የኢፌድሪ ፍትህ ሚኒስቴር ከፋና ሚዲያ ኮርፖሬሽን ጋር በመተባበር ለማህበረሰቡ ንቃተ ህግ ይፈጥራል። የአውሮፓ ህብረት ለኢትዮጵያ የወንጀል ፍትህ አስተዳደር ባደረገው የገንዘብ ድጋፍ የቀረበ ንቃተ ህግ። በዚህ ፕሮግራም የሚተላለፉ መልእክቶች የአውሮፓ ህብረትን አቋም ያንጸባርቃሉ ማለት አይደለም። ሰላም ጤና ይስጥልን የተወደዳችሁ አድማጮቻችን፣ ሳምንታዊው የንቃተ ህግ ዝግጅታችን ሰዓቱን ጠብቆ መደመጡን ጀምሯል። የዛሬው ዝግጅታችን ሐሰተኛ ክስና ማስረጃ የሚያስከትለው የህግ ተጠያቂነት ላይ ያተኩራል። በቂ ማብራሪያ የሚሰጡንን የህግ ባለሙያ ይዘናል። እንዲሁም በቆይታችን መረጃና የሙዚቃ ግብዣም ይኖረናል። የፕሮግራሙ አዘጋጅ ትህትና ካሳሁን፣ ፕሮግራሙን በመምራት እኔ ብሩክ ድንቁ አብረናችኋለን። እስከ ዝግጅታችን ፍጻሜ ድረስ አብራችሁ እንድትቆዩ ግብዣችን ነው። በቅድሚያም መረጃ እናቀብላችሁ። በመረጃው ቢኒያም አስናቀ ይጠብቃችኋል። የመድህን ሥራ ህግ በኢትዮጵያ የሰው ልጅ ባልጠበቀው ወይም ባላሰበው ሁኔታ ህይወቱ፣ ጤናው ወይም ንብረቱ ላይ አደጋ ሊደርስ ይችላል። ይህ አደጋ የሚያስከትልበት ስብራት በቀላሉ የሚታይ አይደለም። የሚደርሱ አደጋዎችን ማስቀረት ወይም ማስወገድ ባይቻልም የደረሰውን ኪሳራ መካስ የሚቻልበትን ስርዓት መዘርጋት እጅግ አስፈላጊ ነው። ከነዚህ ስርዓቶች መካከል የመድን ዋስትና ስርዓት በዋናነት ይገኝበታል። የመድን ስራ የፋይናንስ ስርዓት አንዱ አካል ሲሆን ግለሰቦችና ድርጅቶች ላይ ሊደርስባቸው የሚችለውን የገንዘብ ኪሳራ ስጋት ወደ መድን ሰጪው የሚያስተላልፉበት ስርዓት ነው። ይህ ዘርፍ ከፍተኛ የህዝብ ገንዘብ የሚንቀሳቀስበት በመሆኑ እንደ አገር በብሔራዊ ባንክ አማካኝነት ጥብቅ ቁጥጥር የሚደረግበት መስክ ነው። የመድን ስራ ዘርፍ ባልታሰበ አደጋ ለሚደርሱ ጉዳዮች ሽፋን ከመስጠት ባለፈ ከተለያዩ አካላት ገንዘብ በማሰባሰብ ለኢኮኖሚው ልማትና ጤናማ ለሆነ የገንዘብ እንቅስቃሴ ጉልህ ሚና ይጫወታል። የመድን ስራን ለመደንገግ የወጣውን አዋጅ ቁጥር 746 እና 2004 እንዲሁም ማሻሻያው አዋጅ ቁጥር 1163 እና 2012ን ብንመለከት የመድን ስራ ምንነትን ይገልጻል። በመድን ስራ አዋጁ አንቀጽ 2 ንዑስ አንቀጽ 16 መሰረት አንድ መድን ሰጪ ከመድን ገቢው አረቦውን በመቀበል በመድን ውል ውስጥ በግልጽ በተቀመጡና መድን ገቢው ተጋላጭ የሆነበት የአደጋ ስጋቶች ለሚያደርሱት ጉዳት፣ ጥፋት፣ ኪሳራ ወይም ህጋዊ ኃላፊነትን ተከትሎ የካሳ ክፍያ ለመፈጸም የሚገባው ግዴታ ወይም በውለታው በግልጽ የተቀመጡ ሁኔታዎች የተከሰቱ እንደሆነ የተወሰነውን ገንዘብ ወይም ዋጋ ያለው ሌላ የካሳ ክፍያ ለመክፈል የሚያደርገው ስምምነት ነው ተብሎ ተተርጉሟል። አዋጁ ምንም እንኳን የመድን ስራ ምን ማለት እንደሆነ ግልጽ ትርጓሜ ባይሰጥም የመድን ስራ ባልታሰበ ሁኔታ ሊከሰት የሚችል የአደጋ የመድን ውል የመዋዋል የመድን ዋስትና የመስጠት ወይም የመድን ካሳ የመክፈል ስራ ሲሆን ዋና ዓላማውም አደጋ ሲደርስ የሚከሰትን ኪሳራ መጋራት ወይም መተካት ነው። ከላይ እንደተገለጸው የመድን ስራ የፋይናንስ ስራ ተብሎ ከሚመደቡ ተግባራት አንዱ ስለሆነ በብሔራዊ ባንክ ጥብቅ ቁጥጥር የሚደረግበት የስራ ዘርፍ ነው። በመሆኑም ማንኛውም ሰው ያለ ፈቃድ የመድን ስራ ውስጥ እንዳይገባ በህጉ ጥብቅ ገደብ ተጥሎበታል። በዚህም መሰረት ማንኛውም ሰው ከብሔራዊ ባንክ የተሰጠ የጽሑፍ ፈቃድ ሳይኖረው የመድን ስራ መስራት እንደማይችል በአዋጁ አንቀጽ 3 ስር ተደንግጓል። የመድን ስራ እንዲሰሩ ፈቃድ የሚሰጣቸውም የታክሲ ማህበራት ብቻ ስለመሆናቸው በአዋጁ አንቀጽ 4 ንዑስ አንቀጽ 1 እና አንቀጽ 2 ንዑስ 8 ስር ተደንግጓል። በመሆኑም ግለሰቦች ወይም ከአክሲዮን ማህበር ውጭ ያሉ ድርጅቶች የመድን ኩባንያ መሆን አይችሉም። የመድን ስራ ፈቃድ ለማውጣት የሚያስፈልጉ ቅድመ ሁኔታዎች። አንድ አዲስ የመድን ኩባንያ ወደ ስራ ከመግባቱ በፊት የሚከተሉትን ዋና ዋና መስፈርቶች ማሟላት አለበት። የካፒታል መጠን፣ ይህም ብሔራዊ ባንክ የሚወስነውን ዝቅተኛ የተከፈለ ካፒታል ማሟላት ይጠበቅበታል። ሁለተኛው ብቁ አመራር፣ የኩባንያው ዳይሬክተሮች፣ ስራ አስኪያጆች እና ቁልፍ ሰራተኞች ብቁና ተገቢ መሆናቸውን የሚያረጋግጥ መረጃ ማቅረብ ይኖርበታል። ሌላኛው የሥራ ዕቅድ ነው። ለ3 ዓመታት የሚሆን ዝርዝር የንግድ ስትራቴጂና የፋይናንስ ትንበያ ማቅረብ አለበት። ሌሎችም ህጋዊ ሰነዶች
የመመስረቻ ጽሑፍና መተዳደሪያ ደንብ ማካተትም አስፈላጊው ነው። የኩባንያውን መመስረትም አስፈልጎ መድን ሰጪውን በኩባንያ መልክ ማቋቋምና የኩባንያውን የመመስረቻ ጽሑፍና መተዳደሪያ ደንብ በሚመለከተው የመንግስት አካል ከመመዝገባቸው በፊት በብሔራዊ ባንክ ዘንድ ቀርቦ ማጽደቅ ያስፈልጋል። መረጃ አድምጠን ተመልሰናል። በመከታተል ላይ የምትገኙት የኢፌዴሪ ፍትህ ሚኒስቴር ከፋና ሚዲያ ኮርፖሬሽን ጋር በመተባበር በየሳምንቱ በዚህ ሰዓት የሚያቀርቡላችሁ የንቃተ ህግ ፕሮግራማችንን ነው። አሁን ደግሞ ወደ ዋናው ጉዳያችን እናልፋለን። ቀደም ሲል እንደነገርናችሁ የሐሰተኛ ክስና ማስረጃ የሚያስከትለው የህግ ተጠያቂነትን እንመለከታለን። አብራችሁን ቆዩ። ሰዎች ሌሎች ሰዎችን በሐሰት ከሰው የማስቀጣት ያልተገባ ጥቅም የማግኘት ወይም ሐሰተኛ ማስረጃ በማቅረብም ሆነ በሐሰት ቀርቦ የመመስከር አዝማሚያ በስፋት ይስተዋላል። በተለይ ዘመኑ የቴክኖሎጂና የግሎባላይዜሽን ዘመን ከመሆኑ ጋር ተያይዞ ሐሰተኛ ክስና ማስረጃ ማቅረብ ቀላልና የተለመደ እየሆነ መጥቷል። እነዚህ ተግባራት በግለሰቦች መብትና ጥቅምም ሆነ በአጠቃላይ በፍትህ ስርዓቱ ላይ የሚያደርሱት አሉታዊ ጫና ቀላል የሚባል አይደለም። በመሆኑም ሐሰተኛ ክስና ማስረጃ በወንጀል የሚያስጠይቁ ድርጊቶች ተደርገው ተደንግገዋል። በአንጻሩ ደግሞ በሐሰተኛ ክስና ማስረጃ ሰበብ የዜጎችን የመናገርና ሐሳብን ወይም አስተያየትና ጥቆማ መስጠትን ወይም ትችት ማቅረብና ይጣራልኝ ብሎ ለሚመለከተው አካል አቤቱታ ማቅረብን ሁሉ የህግ ተጠያቂ በማድረግ የዜጎችን ፍትህ የማግኘት መብት መገደብ ተገቢ ያለመሆኑን ልብ ማለት ይገባል። ምክንያቱም ባለጉዳዮች በቅንነት በመጠራጠር የሚያቀርቡት የክስ አቤቱታ በሂደት በሚመለከተው ባለስልጣን መጣራትና መረጋገጥ ያለበት በመሆኑ ተከሳሾችም በተከሰሱበት ጉዳይ የመካድ የማመንና ዝም የማለትና ንጹህ ሆኖ የመገመት መብት ያላቸው በመሆኑ በቅንነት የሚቀርቡ ጥቆማዎች ወይም አቤቱታዎች እንደ ሐሰት መቆጠር የለባቸውም። በፍትህ ስርዓት ውስጥ የሚቀርቡ ሐሰተኛ ክሶችና ማስረጃዎች በግለሰቦች መብትና በሀገር ፍትህ አስተዳደር ላይ ከፍተኛ ጉዳት እያደረሱ ይገኛሉ። ይህንን ድርጊት ለመከላከል የወንጀል ህግ ያስቀመጣቸው መሰረታዊ ነገሮች ምን መሰረታዊ ህጎች ተካተውበታል በሚለውና በመሰል ርዕሰ ጉዳዮች ዙሪያ መረጃ የሚሰጡን በፍትህ ሚኒስቴር በንቃተ ህግ ትምህርትና ስልጠና ዳይሬክቶሬት ከፍተኛ አቃቤ ህግ የሆኑት ፈይሳ ሹርኬ ናቸው። በኢትዮጵያ ህጎች ውስጥ ለሐሰተኛ ክስ ወይም ማስረጃ የተሰጠ ቀጥተኛ የቃላት ትርጉም ባይኖርም በወንጀል ህጉ ለተጠቀሱ ድርጊቶች ማቋቋሚያነት የተዘረዘሩትን ፍሬ ነገሮች መሰረት በማድረግ ትርጉሙን ማስቀመጥ ይቻላል። በዚህም የወንጀል ህግ አንቀጽ 447 ላይ ሐሰተኛ ክስን በተመለከተ ተደንግጎ እናገኛለን። በዚህ ድንጋጌ ስር እንግዲህ አንድ ሰው ሌላ ሰው ንጹህ መሆኑን እያወቀ እንዲቀጣ ወይም ደግሞ ጥቅሙን እንዲያጣ በማሰብ ሆን ብሎ የሚያቀርበው እውነተኛ ያልሆነ አቤቱታ እንደሆነ የወንጀል ህጉ ያመለክታል። በተመሳሳይ የወንጀል ህጋችን አንቀጽ 453 ላይ ሐሰተኛ ማስረጃ ምንድነው የሚለውን በግልጽ ትርጉም ባይሰጥም ለወንጀሉ ማቋቋሚያነት የተዘረዘሩትን ፍሬ ነገሮችን መሰረት በማድረግ ትርጉሙን ስናየው አንድን ወገን ለመጥቀም ወይም ደግሞ ለማጉዳት በማሰብ በፍርድ ሂደት ላይ የሚሰጥ የሐሰት ምስክርነት፣ የተዛባ የባለሙያ አስተያየት ወይም እውነትን የማደበቅ ተግባር እንደሆነ የወንጀል ህግ አንቀጽ 453 ላይ ከተደነገገው ማየት ይቻላል። ሐሰተኛ ክስና ማስረጃ ምን ጉዳት ያስከትላል የሚለውን ማየት ያስፈልጋል። በዚህ ላይ ጉዳቶቹን በሁለት ከፍለን ማየት እንችላለን። በግለሰቦች ላይ የሚደርስ ጉዳትና በፍትህ ስርዓቱ ላይ የሚደርሰውን ጉዳት ብለን በሁለት ከፍለን እናያለን። እንግዲህ በግለሰብ ላይ የሚደርሰውን ጉዳት ስንመለከት የንጹሃንን ህይወት ነፃነትና ንብረት ይነካል። ሊታረም የማይችል የሞራልና የኢኮኖሚ ጉዳትን ያስከትላል። በፍትህ ስርዓቱ ላይ የሚደርሰውን ጉዳት ስንመለከት እንግዲህ በህዝብና በመንግስት መካከል ያለውን አመኔታ ያጠፋል። የፍትህ ተቋማት፣ ፍርድ ቤቶችና የህግ አስከባሪ አካላት የሚሰጡት ውሳኔ እውነትን መሰረት ያደረገ እንዳይሆን በማድረግ በህዝቡ ዘንድ በፍትህ ስርዓቱ ላይ ሊኖር የሚገባውን አመኔታና ተአማኒነት ያዳክማል።
ሐሰተኛ ክስና ማስረጃ የፍትሐ ብሔርና የወንጀል ተጠያቂነትን እንደሚያስከትልም ነግረውናል። በሐሰተኛ ክስና ማስረጃ የሚመጣን የፍትሐ ብሔር ተጠያቂነትን ስንመለከት በሐሰተኛ ክስና ማስረጃ ምክንያት ለደረሰ ጉዳት የሚኖረው የፍትሐ ብሔር ተጠያቂነት በፍትሐ ብሔር ሕጉ ከውል ውጭ የሚደረግ ኃላፊነት ወይም ደግሞ ኤክስትራ ኮንትራክቹዋል ላያቢሊቲ ሎ በሚለው መሪ ስር የሚተዳደር ሲሆን ድርጊቱ ሆን ተብሎ የሚፈጸም የጥፋት ተግባር በመሆኑ ጥፋተኛው በንጹህ ሰው ላይ ለደረሰው ጉዳት ሙሉ ካሳ የመክፈል ግዴታ ይኖርበታል። በዚህ መሰረት ተበዳዩ ለሕግ ክርክር ካወጣው ውጪ ከስራ መስተጓጎልና ከገቢ ማጣት ለደረሰበት ቁሳዊ ኪሳራ በፍትሐ ብሔር ሕጉ አንቀጽ 20፣ 27 እና 29 ላይ በተመለከተው አግባብ እንዲሁም በሐሰተኛ ውንጀላው ምክንያት ለደረሰው የሞራል ጉዳት ለስም ማጥፋት የሞራል ካሳ በፍትሐ ብሔር ሕጉ አንቀጽ 2105፣ 2106፣ 2109 እና 2113 የመጠየቅ ሕጋዊ መብት እንዳለው ሕጉ በግልጽ ያስቀምጣል። በተጨማሪም ፍርድ ቤቶች እንግዲህ ዳኝነት ሲጠየቁ ከሚሰጡት ውሳኔዎች የደረሰውን ጉዳት ለማካስ የሚሰጠው ውሳኔ ጥፋተኛ በራሱ ወጪ ተበዳዩ ንጹህ መሆኑን በጋዜጣ እንዲያሳውቅ የማዘዝ ይፋዊ ይቅርታ እንዲጠይቅ የማዘዝ እና የተለያዩ እርምጃዎችን በፍትሐ ብሔር ሕጉ አንቀጽ 21 እና 21 መሰረት ሊወስዱ እንደሚችሉ ሕጉ በግልጽ ያስቀምጣል። በፍትህ ስርዓት ሂደት ውስጥ የሚቀርቡ ሐሰተኛ ክሶችና ማስረጃዎች በግለሰቦች መብት፣ በህዝብ ጥቅም እንዲሁም በፍትህ አስተዳደሩ ተአማኒነት ላይ ከፍተኛ ጉዳት የሚያስከትሉ ድርጊቶች ናቸው። በመሆኑም የኢፌዴሪ የወንጀል ሕግ እነዚህን ተግባራት በፍትህ ስራ ላይ የሚፈጸሙ ወንጀሎች በማለት የደነገጋቸው ሲሆን በሕጉ መሰረትም እነዚህ ድርጊቶች በሁለት ዋና ዋና ክፍሎች ተከፍለው ይታያሉ። ምስክር ሆኖ የልዩ አዋቂ አስተያየት እንዲሰጥም ሆነ አስተርጓሚ ሆኖ የቀረበ ሰው ተተርጉሞ የሚቀርበውም ሰነድ ቢሆን መገለጽ ያለበትን እውነተኛ ነገር መግለጽ ይኖርበታል። እውነትን የደበቀው ግለሰብ ከተከራካሪ ወገኖች አንዱን ለመጥቀም ሌላውን ለመጉዳት ወይም ለራሱ ያልተገባ ጥቅም ለማግኘት እንደሆነ በወንጀል ተጠያቂ እንደሚሆን በወንጀል ሕጉ አንቀጽ 453 ላይ ተደንግጎ ይገኛል። እንግዲህ በአጠቃላይ ድንጋጌውን ስንመለከት ድንጋጌው በማንኛውም የዳኝነት ወይም ደግሞ የዳኝነት ነክ ስርዓት ለምሳሌ ፍርድ ቤት፣ የግልግል ዳኝነት፣ የዲሲፕሊን ጉባኤ፣ የታክስ ይግባኝ ኮሚሽን ብለን መጥቀስ እንችላለን። እነዚህ አካል ላይ ምስክር ሆኖ የሚቀርብን ሰው ግዴታ ያስቀምጣሉ። እንግዲህ ምስክር ብቻ ሳይሆን የልዩ አዋቂ አስተያየት ለመስጠትም ወይም ደግሞ ለማተርጎም አስተርጓሚ ሆኖ የቀረበ ሰው ወይም ደግሞ ሰነዶችን ተርጉሞ የሚያቀርብ አካል ወይም ግለሰብ ሊሆን ይችላል። እነዚህ ግዴታ እንዳለባቸው የሚያደርጉት ነገር ትክክልን እውነትን መሰረት ያደረገ መሆን እንዳለበት ሕጉ በግልጽ ያስቀምጣል። እንግዲህ ምስክሩ ማንኛውንም ተከራካሪ ወገን ለመጥቀም ወይም ለማጉዳት በማሰብ ሐሰተኛ ምስክርነትን የሰጠ እንደሆነ ወይም የልዩ አዋቂነት አስተያየቱን አዛብቶ ያቀረበ እንደሆነ እውነቱን የደበቀ እንደሆነ ወንጀል ፈጽሟል ተብሎ በቀላል እስራት የሚቀጣ ሲሆን ነገሩ ከባድ በሆነ ጊዜ ቅጣቱ እስከ 5 ዓመት ጽኑ እስራት ሊደርስ እንደሚችልም ሕጉ ያስቀምጣል። እንግዲህ ቀላል እስራት ስንል ከ10 ቀን እስከ 3 ዓመት የሚደርስ እንደሆነ ይታወቃል። ነገሩ ግን ከባድ ሲሆን እስከ 5 ዓመት ጽኑ እስራት ሊደርስ እንደሚችል ሕጉ በግልጽ ያስቀምጣል። ሆኖም ምስክሩ ቃሉን የሰጠው ሚሎ ወይም ማረጋገጫ ሰጥቶ ከሆነ እና በሐሰት ቃሉ የፈለገው ውጤት ከተሳካለት ቅጣቱ እስከ 10 ዓመት በሚደርስ ጽኑ እስራት ይሆናል የሚል የወንጀል ሕጋችን አንቀጽ 453 በግልጽ ያስቀምጣል። በሐሰት መክሰስና በንጹህ ሰው ላይ ወንጀል መለጠፍ በወንጀል እንደሚያስቀጣ አንቀጽ 447 ላይ ተደንግጎ ይገኛል። እንግዲህ ይህ ድንጋጌ አንድን ግለሰብ ያለ አግባብ በሐሰት በመወንጀል የሚፈጸምን በደል ለመከላከል የተቀመጠ እንደሆነ ማየት ይቻላል። በዚህም ማንኛውም ሰው ሌላ ሰው ንጹህ መሆኑን እያወቀ ባልፈጸመው ወንጀል የከሰሰው ወይም ደግሞ ክስ እንዲመሰረትበት ያደረገ እንደሆነ እስከ 5 ዓመት በሚደርስ ጽኑ እስራትና በገንዘብ መቀጮ እንደሚቀጣ ሕጉ በግልጽ ያስቀምጣል። ሆኖም በሐሰት የተመሰረተው ክስ ምክንያት በንጹህ ሰው ላይ ከ5 ዓመት በላይ የጽኑ እስራት ቅጣት ተላልፎበት እንደሆነ ሐሰተኛ ከሳሹ ወይም ደግሞ በሐሰት ክስ ያቀረበው ሰው ላይም በተላለፈው ቅጣት ልክ እንዲቀጣ እንደሚችል ሕጉ በግልጽ ያስቀምጣል። እዚህ ላይ ግልጽ ለማድረግ አንድ ሰው ባቀረበው የሐሰት ክስ ለምሳሌ ዕድሜ ልክ የተቀጣ እንደሆነ ሐሰተኛ ክስ ያቀረበው ሰውም በዛ ልክ
ሊቀጣ ይችላል ማለት ነው። ፍርድ ቤቱ በዛ ልክ ሊቀጣ ይችላል ማለት ነው። በሞትም ተቀጥቶ እንደሆነ በሐሰተኛ ክስ ምክንያት በሞት እንዲቀጣ የተፈረደበትም ሰው እንደሆነ ሐሰተኛ ምስክር የሰጠው ሰው ወይም ደግሞ ሐሰተኛ ክስ ያቀረበ ሰው በዛው ልክ በሐሰተኛ ክስ ምክንያት በሞት ፍርድ ግለሰቡ ከተቀጣ እሱም በዛው ልክ በሞት ሊቀጣ ይችላል። ሐሰተኛ ክስ በማቅረብ ብቻ በሞት ሊቀጣ ይችላል ማለት ነው። ቅጣቱ እጅግ በጣም ከፍ ያለ እንደሆነ ማወቅ ይቻላል። ነገር ግን እዚህ ጋር ልብ ማለት የሚገባን ነጥብ አለ። ዜጎች በቅንነትና በመጠራጠር ለፍትህ አካላት የሚያቀርቧቸው አቤታዎችና ጥቆማዎችን የመመርመር የማጣራት እውነት መሆኑን የማጣራት ግዴታ የፖሊስ ነው። የፖሊስና የአቃቢ ሕግ እንደሆነ ይታወቃል። ዜጎች በመጠራጠር የወንጀል ጥቆማ ሊያቀርቡ ይችላሉ፣ የወንጀል አቤታ ሊያቀርቡ ይችላሉ። ነገር ግን ሐሰተኛ ክስ ማቅረብ ተብሎ በወንጀል ሊጠየቁ እንደማይገባ በዚህ ሁኔታ በሁሉም ሁኔታዎች ውስጥ በወንጀል ጥያቄ ያደርጋል ማለት እንዳልሆነ ግንዛቤ ውስጥ ማስገባት ያስፈልጋል። ይሄንን ስንል አንድ ሰው በሐሰተኛ ክስ በማቅረብ የሚጠየቀው አንድ ሰው ንጹህ መሆኑን እያወቀ ወይም ደግሞ ባልፈጸመው ወንጀል የከሰሰው ወይም ደግሞ ክስ እንዲመሰረትበት ያደረገ እንደሆነ ነው። አንድ ሰው በትክክልም በደል ተፈጽሞበት ጉዳት ደርሶበት ጉዳቱን ያደረሰበትን ግለሰብ መለየት ባለመቻሉ በጥርጣሬ የኬሌ ነው ወንጀሉን የፈጸመብኝ ብሎ የሚያቀርበው ወንጀል የሐሰት ክስ አቅርበዋል ተብሎ በወንጀል ሊጠየቅ አይገባም። ምክንያቱም ወንጀሉን ማጣራት ምርመራ ማድረግ ትክክል መሆኑን በማስረጃ በማስደገፍ በበቂ ማስረጃ በተደገፈ ጊዜ ለአቃቢ ሕግ መዝገቡን በማስተላለፍ አስፈላጊ ውሳኔ እንዲሰጥበት ማድረግ የፖሊስ ኃላፊነት ነው። ነገር ግን ሆን ብሎ ወንጀልም ሳይፈጸምበት አንድ ሰው ከመሬት ተነስቶ ሌላውን ሰው ለማጉዳት ንጹህ መሆኑን እያወቀ ግለሰቡ ባልፈጸመው ወንጀል እንዲከሰስ ወይም ደግሞ ክስ እንዲመሰረትበት ያደረገ እንደሆነ በወንጀል ይጠየቃል ማለት ነው። ስለዚህ እዚህ ላይ የወንጀል የማድረግ የሀሳብ ክፍሉ በደንብ መታየት ይኖርበታል ማለት ነው። አንድ ሰው በትክክልም ወንጀል ተፈጽሞበት ወንጀሉን የፈጸመበትን አካል ወይም ደግሞ ንብረት ተሰርቆበት ንብረቱን የሰረቀበትን ሰው በትክክል ባለማወቅ በጥርጣሬ እነ ኤኬሌ ናቸው ወይም ደግሞ ኤኬሌ ነው ንብረትን የወሰደብኝ ብሎ በሚያቀርበው ክስ ሐሰተኛ ክስ ነው ተብሎ ግለሰቡን በወንጀል ሊያስጠይቅ የሚችል አይደለም። ነገር ግን ግለሰቡ ምንም ሳይወሰድበት የተሰረቀበት ንብረት ሳይኖር ጉዳት ሳይደርስበት ወይም ደግሞ ጉዳት ያደረሰበትን ንብረት የሰረቀበትን ሰው ትቶ ሌላ ንጹህ የሆነን ሰው እያወቀ ንጹህ መሆኑን እያወቀ ባልፈጸመው ወንጀል የከሰሰው ወይም ደግሞ ክስ እንዲመሰረትበት ያደረገው እንደሆነ በወንጀል ይጠየቃሉ። ዜጎች ሀሳባቸውን በነጻነት የመግለጽ መብት አላቸው። ወንጀል ሲፈጸምባቸው ጥቆማ መስጠት መብታቸው ሲሆን፣ ነገር ግን ወንጀል ያልፈጸሙ ሰዎችን ሆን ብሎ ግለሰቡን ለመጉዳት በማሰብ ክስ እንዲመሰረትባቸው በማድረግ የሚያቀርቡት ክስ በወንጀል እንደሚያስጠይቃቸው ማወቅ ያስፈልጋል። እንግዲህ በአጠቃላይ በሐሰት የሚቀርቡ ክስም ሆነ በሐሰተኛ ማስረጃ በፍትሐብሔርም በወንጀልም ያስጠይቃል። በተለይም በወንጀል ፍትህ አስተዳደር ውስጥ የሐሰተኛ ማስረጃ ከፍተኛ ጉዳት ያደርሳል። በፍትህ ስርዓቱ ላይ ዜጎች እምነት እንዳይኖራቸው ያደርጋቸዋል። ስለዚህ ዜጎች ለፍትህ አካላት በተለይም በወንጀል ፍትህ አስተዳደር ውስጥ የሚሰጡት የወንጀል አቤቱታ፣ የወንጀል ጥቆማዎች ምስክርነትም እውነትን መስራት ማድረግ ይጠበቅበታል። ሆን ተብሎ ግለሰቡን በሌላ ጉዳይ ሌላን ሰው ለመበቀል ወይም ደግሞ ግለሰቡን ለማጉዳት ሌላን ሰው ወንጀል ያልፈጸመውን ሰው ለማጉዳት ወይም ደግሞ ወንጀል የፈጸመውን ሰው ተጠያቂ እንዳይሆን ለማድረግ በፍትሐብሔርም ሊሆን ይችላል። በፍትሐብሔር ክስ ላይ ክስ ያቀረበውን ሰው መብቱን ለማስከበር ክስ ያቀረበውን ሰው አንድ ተከራካሪ ወገን ያልተገባ ጥቅም እንዲያገኝ ለማድረግ የሚሰጡ የሐሰት ክሶች እና ማስረጃዎች በወንጀልም በፍትሐብሔርም ያስጠይቃሉ እና ዜጎች ጥንቃቄ ማድረግ ይጠበቅባቸዋል። በአጠቃላይ እውነት የፍትህ መስራት ናት። እያንዳንዱ ዜጋ በሕግ ፊት የሚሰጠው ቃልና የሚያቀርበው ማስረጃ ከፍተኛ ማህበራዊና ሕጋዊ ኃላፊነት እንዳለበት ተረድቶ ከሐሰተኛ ተግባራት ታቀብ ይገባል እላለሁ። አመሰግናለሁ። አድማጮች፣ በርዕሰ ጉዳያችን ዙሪያ ሰፋ ያለ መረጃ እንዳገኛችሁ ተስፋ እናደርጋለን። የምንሰናበታችሁ ሙዚቃ በመጋበዝ ነው። የፕሮግራሙ አዘጋጅ ትህትና ካሳሁን፣ ፕሮግራሙን በመምራት ብሩክ ድንቁ አብረን ነበርን። ሳምንት እስከምንገናኝ መልካም ጊዜ ይሆንላችሁ። ንቃተ ህግ ንቃተ ህግ የኢፌዴሪ ፍትህ ሚኒስቴር ከፋና ሚዲያ ኮርፖሬሽን ጋር በመተባበር ለማህበረሰቡ ንቃተ ህግ ይፈጥራል። የአውሮፓ ህብረት ለኢትዮጵያ የወንጀል ፍትህ አስተዳደር ባደረገው የገንዘብ ድጋፍ የቀረበ
ንቃተ ህግ። በዚህ ፕሮግራም የሚተላለፉ መልእክቶች የአውሮፓ ህብረትን አቋም ያንጸባርቃሉ ማለት አይደለም።